ጤና ይስጥልኝ። እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮችና ጉዶች መገለጫ ዘመን ሆኗል። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀረ በካድሬጅ እየፈረመና ምልክት እያደረገ ኮሮጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፍኩ ማለቱ አይቀርም። ያም ሆኖ እንደ ህዝብ እስከ መጨረሻው እምቢተኝነታችን ማሳየት ይገባናል። ይህንን ዘረፈጅ ስብስብ እምቢ ማለት ያስፈልጋል። በእኛ በኩል በአንድ እጃችን የድርጅታችን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። ወደ ተግባርም እየገባን ነው። ግዙፍ የሆኑ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን እያስመዘገብን ነው። በመጪዎቹ ወራት ይለይልናል። ህዝባችንም ለዚህ ይዘጋጅ። ከጥይት በላይ ፍርሃት በየቀኑ ደጋግሞ ይገድላል። ይህ ትውልድ ከአንድ መራራ ሐቅ ፊት ቆሟል። ወይ ህልውናውን ወይ ጥፋቱን ይመርጣል። ህዝባችንና ቀያችን የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። ይህ የመጨረሻው ምዕራፍ ነውና ሁሉም ይዘጋጅ። ሁሉም አማራና ኢትዮጵያዊ በእጁ ያለውን ሁሉ ወደ ጠላት ሊወረውር የሚገባው ወቅት ላይ ነን። ብዙ ጊዜ ህዝብ በእጁ ያለውን አቅም በውል ስለማይረዳ ወይንም እንዳይረዳ ስለሚደረግ የአብይ አይነት ጭራቆች ተጨማሪ የመግደያ ዕድሜ ያገኛሉ። ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ላይ ነው። አምባገነኖች በቁጣ ያልተጨበጡ የህዝብ መዳፎች ላይ ይፋፋሉ። በእኛና በነፃነታችን መካከል ያለው ግድግዳ ፍርሃትና ጥርጣሬ ነው። የደፋር ጭቁን የለም። ቀጥ ብለን እንሄድበት የፍርሃት ግድግዳው ይወድቃል። ህልውናችን ይረጋገጣል። ሀገርና ባንዲራም ያርፋል። ወታደራዊ ስራችን ዋናው ስራችን ነው። ስትራቴጂካዊ ጉዟችን ለማሳለጥ ማዘጋጀት ያለብንን አዘጋጅተን ጨርሰን የማሟሟቂያ እርምጃ ውስጥ ነን። የፖለቲካ የህዝብ ግንኙነት የፕሮፓጋንዳና የዲፕሎማሲ ስራችንም እንደዚሁ መልክ እየያዘ ነው። ዲያስፖራው ውስጥ ያለውን ግዙፍ አቅም ለመጠቀም የሚሰሩ ስራዎችም በሚቀጥሉት ወራት ውስጥ ከሚከናወኑ ዋና ዋና ትኩረቶቻችን መካከል ይሆናሉ። በአንድ መቆም ዘመን የወለደው ግዴታ ነው። ያለበለዛ በየተራ መጥፋት ዘመን ያመጣው ጣፋንታ ይሆናል። በሀገርና በቀጠና ደረጃም የዛሬ መቀራረብ ለነገ አብሮነትም ዋስትና ነው። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም። አንድ መስመር ሐሳብ፣ አንድ አንቀጽ ርዕዮት ከማንም አልተዋስንም። በራሳችን መስመር በራሳችን መንገድ አብዮት አስነስተን እዚህ ደርሰናል። ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮች ጠንቅቀን እናውቃለን። ከዓላማችን ፈቅ ሳንል
በብልሃት እንጓዛለን። አንዲት ግራም ጥቅማችን አሳልፈን አንሰጥም፣ የሰውንም አንነካም። በዙሪያችን ከተገኘ ግን ጤዛም ብትሆን ልሶ አቅምን መፍጠር፣ አቅምን መገንባት ያስፈልጋል። በተረፈ ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ግዴታም ጭምር ነው። ምክንያቱም ነገ መንግስት ነንና የቀጠናውን ኃይሎች ነክሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም። አንድ ሊያጠፋ ሲያደባ ኖሮ ምቹ ጊዜ ያገኘ መስሎት በይፋ በአደባባይ ሊገል ለዓለም ነግሮ የመጣ ሰው እንዴት ከከበደና ካለሙ ጋር ቁምም አትቁምም ይልሃል? ምን አገባው? የአማራ ብሔራዊ የህልውና ትግል ለሌሎች ወገኖች ተስፋ እንጂ የስጋት ምንጭ አይሆንም። አማራ ብቻውን ታግሎ ማሸነፍ ይችላል። የአማራ ብቻ ሀገረ መንግስት መፍጠር ግን አይችልም፣ አይገባምም። ምክንያቱም ኢትዮጵያ የልዩ ልዩ ወገኖች ሀገር ናትና። ስለዚህ ዓላማውንና ጥቅሙን ከማይጻረሩ ኃይሎች ጋር የሚያደርገው ትብብር ፍጹም ጤናማ ነው፣ ይቀጥልበታል። እኛ በፍጹም ወንድማማችነትና በጊዜ የለንም መንፈስ ስራ ላይ ነው ያለነው። የፖሊት ቢሮ ተከታታይ ስብሰባዎችን እያደረገ አቅጣጫ እየሰጠ ነው። ለልዩ ልዩ ጉዳዮች ኮሚቴዎች ተዋቅረው ስራ እየሰሩ ነው። አፋብን ስራ ላይ ነው። ከዚህም ከዚያም የሚሰሙ ድምጾች ደግሞ ይኖራሉ። ትግሉ እስካለ ድረስ ይቀጥላሉ። የሚጠቅሙትን እየወሰዱ የማይጠቅሙትን እየተውም በቁርጠኝነት እየታገሉና እያስተካከሉም መጓዝ የኛ ድርሻ ነው። አንድ ድርጅት አቁመናል። የትም አቅጣጫ ጉንፋን ቢገባ በተቋሙ ይታከማል። ጎንደር ታሞ ጤና የሚያድር አማራ የለም። ጎጃም ጎብጦ ቀና የሚል ትግል አይኖርም። ስለሆነም ኮሽ ሲል ድርጅቱ ፈጥኖ ደርሶ ያስተካክላል። አንዳንድ ተፈጥሯዊ የትግሉ ሂደት ወይንም ድክመቶቻችን የፈጠሯቸው ችግሮች ብቅ ባሉ ቁጥር ጠላት የምንወድቅ መስሎት የአፍታ የቀበሮ ደስታ ውስጥ ይገባል። በደምና ባጥንት የተሰራ በሰቆቃ የተጠራ አብዮት ያለመው ቦታ ሳይደርስ አይወድቅም፣ አይቆምምም። ቁርጣቸውን ወቁት። ይህን ትግል እኛ ሰዎቹ ብንተወው በአብዮቱ የጋለው ምድር ላይ ይህን ትግል እኛ ሰዎቹ ብንተወው በአብዮቱ የጋለው ምድር ያበቀላቸው ዛፎች የሚያስቀጥሉትና ዳር የሚያደርሱት ያክል ማሸነፋችን ላይ ተጠራጥረን አናቅም። የታሪክ ምህረት አልባ ጉዞ ያስነሳው ማዕበል የሚያቆመው ድል የተባለ መዳረሻ ብቻ ነው። ችግሮች ይፈጠራሉ፣ ይፈታሉ፣ እንደገና ይፈጠራሉ፣ እንደገና ይፈታሉ፣ ይፈጠራሉ፣ አሁንም ይፈታሉ። በዚህ መልኩ ወደፊት ይጓዟል። ይህ የትግል ተፈጥሮ የህይወት ቀመር ነው። በየደረጃው ያለን መሪዎች እንበርታ። አይናችን ግባችን ላይ ለቅጽበት ማንንቀል። ጓዳችን ዋርካው ምሬ ወዳጆ እንደሚለው መሪና መንገድ አንድ ናቸው፣ አላፊ አግዳሚው ይረግጣቸዋል። ይህ የመሪ ወጉ የመሪነት ደሞዛችን ነውና በፈገግታ ተቀብለነው በኪሳችን መተነው ወደፊት መጓዝ ነው። ትልቁ ምላሽ ምንም አለመመለስ ነው እንዲሉ ጫጫታና ግርግር ትኩረታችን ሳይሰርቀን ለሁሉም ነገር ምላሽ መስጠት ሳይገደን ወደፊት መጓዝ ነው። ጽናት ከስናይፐራችን በላይ የድላችን በር የሚከፍት ቁልፍ ነው። በጎ ምኞቶች ጫፍ የሚያደርስ የራሳቸው እግዚአብሔር አላቸው። በጎ ምኞታችን ላይ ሐቀኛ ጥረት ከጨመርን ድል ያለበት ሀገር ካፍንጫችን ይቀርባል። ይህ የመሳሪያና የቅንነት አብዮት ነው። ቅንኖን ቅንነት የማያከስር ፖለቲካችን ያልተጠቀመበት ሀብት ነው። ውድ የአማራ ሕዝብ ሆይ አይዞህ በርታ። እነዚህ ዘረፈጆች ይንበረከካሉ፣ እናንበረከካቸዋለን። ውድ ኢትዮጵያውያን ወገኖቻችን ሆይ አይዟችሁ በርቱ። ከተባበርን ያናፋል እንጂ ቅሽም ጠላት ነው ያለን። እናንበረከከዋለን። በያለንበት እንነሳ። ይህን ጸረ ሰው ቡድን ከዙፋኑ ላይ እናንሳ። ጭቆና በካቴናም በምቾትም ይመጣልና ሳንዘናጋ በአንድ እንነሳ። ለሁሉም በሁሉም የሆነች በበጎ ታሪኳና ሴቶቿ ላይ የቆመች ነፃና ደስተኛ ምድር እንፍጠር። እጣፋንታችን እጃችን ላይ ነው ያለው። ሁሉም የራሱ ሙሴ ራሱ ነው። እንበርታ፣ እንነሳ፣ እምቢ እንበል። እምቢተኝነት
ታንክ አልባ ውጊያ ነው። ስለዚህ በአንድም ቢንበል ድል ለአማራ ሕዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሞት ለአብይ አህመድና ቡድኑ። ግንቦት 23 2018 ዓ.ም አርበኛ ዘመነ ካሴ